እንደዚህ አይነት ታሪካዊ የእግር ኳስ ጨዋታ ተመልክተን ኮሜንት ሴክሽን ላይ እንዳለ እንደዚህ አይነት ፎቶ ኧረ ቤተሰብ እኔ ሮናልዶ ደጋፊ ሆኜማ አንዳንድ የሮናልዶ ደጋፊዎች የምታስቡበት አስተሳሰብ በጣም ነው የሚገርመኝ። እንደዚህ አይነት እግር ኳስ አይተን አንተ ትዝ የሚልህ ሜሲ ማለፍ አልነበረበትም፣ እንዴት ሜሲ ያልፋል፣ ዳኛው አግዞት ነው፣ በዛ ምክንያት ነው ብለን ለማለቃቀስ ራስን እያዘጋጀ ነው አባቴ። እንዴ በቃ ልጅ እኮ በጣም ነው የሚችለው። ዳኛ ከሱ ተቃራኒ ቢሆንም ራሱ የምታቆሙ አይነት ሰው አይደለም እኮ ገባ አይደለ? አረ ጋይስ በጣም ይደብራል። አሁን እኔ ትላንት ከናንተ እኩል አዝኛለሁ ማለት አልችልም። ለምን የምጠብቀው ነገር ስለነበረ፣ አብዛኞቻችሁ የምጠብቁት ነገር ስለነበረ ማለት ነው። በቃ የሆነ ቢበላ ደስ ይለናል ግን አይሳካም ብለን ኦልሬዲ ሲጀመር እኮ ተናግረናል ገባ። ከዛ በኋላ ግን መጥቶ የሚያለቅስ ሰው ምናምን ነገር ማለት ነው እኔ ማዘን ከበደኝ። እንኳን አለም የሜሲ ደጋፊዎች እኔ ማዘን ከበደኝ። ለምን ዞር ብሎ መጥቶ ደግሞ ፊፋ ምናምን እንደዚህ የፊፋ ቦይ ምናምን የሚል ሰው ስለሆነ ማለት እኔ ፋውል ነበረ አልነበረ ምናምን ብዬ አልከራከርም። ለምን የሜሲ ደጋፊዎች እንደዚህ ነገር ይወዳሉ ገባ አይደል? ዲቴል ያስረዳዋል። ሌላ ቦታ ለሮናልዶ ያልተከለከለበት ቦታ ምናምን የሚያከሽፍ ነገር ማለት ዝም ብሎ ይነግረዋል። እኔ ግን ከሮናልዶ ደጋፊነት ማለት አባቴ እግር ኳስ ነው ሃይማኖት አይደለም። ተረዳኝ አይደለ? አንደኛውን ተወደዋለህ ኖርማል ነው በቃ። እኔ ሮናልዶ በጣም ወደዋለሁ ግን ይሄ ሰውዬ የሚሰራውን ተአምር ከማየት አልገደበኝም። ምን ነው አረ ሼም ነው እናቴን ሼም ነው ዴ በ10 ደቂቃ ምናምን በ39 ዓመቱ እንደዚህ ሌላው ቡድን እንዳለ ማይረባ ሆኖ እሱ ቡድኑ እንዳለ አዝሎ እነ የአርጀንቲና ደጋፊዎች እኮ ኤንዞ ፈርናንዴዝ አንተ ደደብ መካሊስተር ምናምን እንዳይሉ ከእነዛ ከማለታቸው በፊት ሜሲ ኳሱን ተቀብሎ እንዲያሸንፉ አደረገ አዝሏቸው በ39 ዓመቱ። አንተ ዳኛ በል ለገኛው ነው አትልም እኔ ለሞታ የእናት ጎመና ተረቆ በቀጨቀጨዋል አባቴ አርገለ እናቴ ከልቤ ወል ማንም ትዳዳ ከሚበላ አንተ ብለ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብለ እናቴ ከልቤ ወላሂ ላዚም አረ ሜሲ ያርግልሽ ጨርሻለሁ። ለመቀኛ ለሸረኛ ለቡዳ ለጠንቋይ ለቋጣሪ ለወረኛ የማይመች ቲምና ሰው ፔናልቲ ስቶ አርጀንቲና ተባረረች ለማለት ባኮበኮበበት ሰዓት በ10 ምናምን ደቂቃ 3 ጎል ሰጠትና ማሸነፉ አይደለም ደስ ያለኝ የዳኝነት ጥያቄ የሚነሳበት ጨዋታ በመሆኑ ብዙ አልቃሻ መጥቶ ፊፋ ግዞት ነው ፊፋ ያግዘዋል ፊፋ ብሎ ሲያለቅስ ደስ ይለኛል። አርጀንቲናና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው። ገብቷላ አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው። ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት። ምን አይነት ሙድ እያራመዱ ነው ማን? እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጨዋታውን ብትመራው ልታሸንፍ አትችልም። በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው ጨዋታው ጭንቅላት ነው ማንዬ። በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን ሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ ያዘ ቡድን መቼም ልትሰብሩ አትችልም። እኔ እንጃ 3 ጎል አግብተህበት ራሱ ስብር ልታረጉ አትችልም። በቃ በሳይኮሎጂው ረገድ ይበልጣል ነው ማለት በቃ ደግሞ አፍሪካዊ ሀገር ነው አውሮፓ ሀገር ቢሆኑ እኮ ተስፋ አላደረገችል ነበር ግን አፍሪካዊ ምንም አባካታ መጣም ነው ማለት። ለማንኛውም ይህ አርጀንቲና እጅግ አስገራሚ አስደናቂ ነው። ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲ ጨዋታ ያለፈበትን መንገድ ታስታውሳላችሁ። አሁንም በግብጽ ላይ ደግሞታል ማንዬ። ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራው? ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው? ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው ማን። ተሽላላችሁ ምንም አይወጣላችሁ ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው? ምንድነው ያገባው ጎል ማን ፔናልቲ ስቶ ምንድነው ያየነው 2-0 መርተው እኮ አልፈዋል እኮ እየጨፈሩ ሁለተኛ ማሊያውን አውልቆ ጨፍሮ በቃ አልቋል እኮ ያለቀ ነገር ነው። እኔ 7 ደቂቃ ላይ መጥቼ ቪዲዮ ሁላ ልሰራ ነበር እግዚአብሔር ሪከርድ ላደርግ ምንም ግን ውስጥ የተረጋጋ ስንት ታሪክ አይተይል እንደ እግር ኳስ ላይ ገና በ7 ደቂቃ መተል ልሰራ ነው አለኝ። ጀስት አንድ ጎል ሲያገቡ ገና እንደሆነ ታወቀኝ። ግን 70 ምናምን ላይ ሲያገቡ
ጭራሻቻ አረቶሽ አራቻው አይግረም ጭራሽ 3-2 ይሄን ሰውዬ የመናገር እድሉን እኮ አይሰጥህም ወይ ደግሞ አውቆ ፔናልቲ ይስትና ያንጫጫ ምናምንና ጎልና አሲስት ይዞ ይወጣል ማለት ነው። አይ ሊዮኔ ምን አይነት እግር ኳስ ነው የተመለከትነው? እዚህ ጋር ተደስተው ለነዚህ በጣም ነው ማዝነው። ማርያምን በጣም ጨፋፍሮ 2-0 መርቶ እኮ አውልቆ ጨፍሯል። ማርቲኔዝ ምን አይነት ክሮስ አድርጎ ነው ኤንዞ ፈርናንዴዝ ቀለል አድርጎ የገጨው። ድጋሚ ሄዶ ቢበላው አርጀንቲና እግዚአብሔርን በጣም ነው ደስ ቢለኝ። ይገባቸዋል ነው የምልህ። ኧረ ሜሲ በተለይ ፍራንስ ከአርጀንቲና ብናይና ድጋሚ መልሰው ቢሰጣቸው ደስ ይለኛል። እኔ ፍራንስ አይመቸኝም። ለምን ነው የሚያጓጓኝ? እምባ ይሁን ህይወቴ ሁሉ እምባ ይሄ ዓመት 2018 ማለት አይደለም። ምን አይነት ጨዋታ ነው? በስማ ይሄ እግር ኳስ ሳይሆን ማለት በቃ የህይወት ተሞክሮ ይሄ ላይፍ ሌሰን ነው። በቃ አንተ ካንተ የሚጠበቀውን 99% ስጥ፣ የሆነ ሰዓት ይከፈላል። ያንተ ሰዓት ትመጣለች። ከ80 በኋላ 3 ጎል እምነት ይዞ ሂዶ ማለት ነው። እዛ የደስታ ሳቅ እያለቀሰ ነው ንጉሹ፣ የደስታ ሳቅ እያለቀሰ ነው። ይሄ ነው እግር ኳስ። በቃ አንተ ትበሏለህ ሲጀመር ሄደ ሁሉም ነገር ይገባሃል ማለት ነው። እንዲህ ላበላብ እስከምንሆን ፔናልቲ ሆን ብለህ እየሳትክ ያንተ መጮሽ ሆነን ቀረን። በቃ እንዲህ ተልስ ከምንል በቃ የምታሸንፈውን ጨዋታ አረጋግጠህ አሸንፍ። በቃ ለምንድን ነው የምታስጨንቀን እኛን? ግብጽ ለምን ስሜት ተስፋ ትሰጣችኋለህ እንዴ? በስመ አብ የለፋ በቃ እስከ መጨረሻው ሰዓት ታገለ። የታገለው የውጤቱ ተሰጠው። በስመ አብ ጨዋታ ሁሉም ነገር የነበረው ጨዋታ። ይሄ ጨዋታ ያመለጠው ሰው በቃ ምን አይነት ጨዋታ! አርጀንቲና ፎር ደ ፋይናል ጠብቁ። አንተ እግር ኳስ የጋና ጠንቋይ ሰይጣን ተጣምረው ለ3 ዘረርካቸው። እንዲህ ሲያዩ በቃ ቁመትን እጥረትን አይተው ሲሳፈጡ ዱቄት ታረጋቸው። ባላ ያመኗትን እኮ እንዴት እንዳስለቀሰች አየን። ሮናልዶን ትናንት፣ ኔይማርን ከትናንት ወዲያ። አንተ ደግሞ አስለቀስካት ብራዘሬ። እንዳትሰማት በቃ ከአንተ እግር ኳስ አትሰብርህም። አንተ ብትሰብራት እንጂ ከአቅም በላይ ነው። ይኸው ያኔ ጋና ጠንቋይ እንደዛ አንተ ላይ ተንብዮ አሁን እንደዛ ጋና ሀገር እንደ እብድ ነው የሚያዩት። እንደውም ገንዘባችንን መልስ እስካሁን ያታለልከን ነው። አንተ ከሰይጣን ሁላ አልቻለህም ብራዘሬ። ይመች ፍጻሜ ይደርሳል። በዛኛው ሳይድ ደግሞ ፈረንሳይ ትደርሳለች። አሁን ምን እንደሚፈጠር ደግሞ እስከዛ ደርስ ያለውን እኔ ያውቀዋለሁ ብራዘር። ይመች ብራዘር። በቃ የእግር ኳስ ቤተሰብ ቢያንስ የሚጠላህም ሊጥልህ ያያል። ዓለም ዋንጫን የሚወድህም እንድትበላ እንዲሳካልህ ያያል። ዓለም ዋንጫ ከዚህ በኋላ ቢያንስ አንተ ብትወድቅ ጠላትህም ወዳጅህም ምን ዓለም ዋንጫ በቃ ምን ያደርጋል? ማን ቀረ? ለማንኛውም ይመችሽ።